መመረጥ ወሰን የለውም፣ መፈለግ ድንበር አያውቅም። መንገዱ ቀና የተደላደለ እስከሆነ የኢትዮጵያ መፈለግ የውዷን ሀገር መመረጥ አመላካች ሌላ ብስራት ስምም አቅምም ያደረጁ ኢንቨስተሮች ቤታችን ልናደርጋት መርጠናታል ያሉበት የ13.1 ቢሊዮን ዶላር ስምምነት። This deal represents a staggering total investment, are you ready, of more than $10 billion በኢትዮጵያ ኢንቨስት ያድርጉ አራተኛው የቢዝነስ ፎረም ታሪክ የተጻፈበት እጥፋት የተከተበበት ሆኗል። ኢትዮጵያ ከተገኘ 2.4 ቢሊዮን ዶላር ስምምነት አድርግበታለሁ ባለችበት ሽቅብ ተስቦ የ13.1 ቢሊዮን ዶላር ስምምነትን አስታቅፏል። ባለፈው ዓመት በሶስተኛው ፎረም የ1.6 ቢሊዮን ዶላር ስምምነት ብቻ ነበር የተፈረመው። የበለጠ መተማመን፣ የበለጠ ተፈላጊነት ዘንድሮ ይህንን አስመለከተ። Now the deal being signed for $235 million here on the 2026 Invest in Ethiopia event. አፍሪካ ያልተነካውን ሀብትና ገበያ ይዛለች። ኢትዮጵያ ደግሞ መግቢያ በር ናት። ስምምነቱ ይህንን ሀቅን የገለጠው አፍ አውጥቶ የተናገረው። ጥያቄው ለምን በየዘርፋቸው አንቱ የተሰኙ ባለሀብትና ኩባንያዎች ኢትዮጵያን አደሉባት፣ እንዴትስ በዚህ ከፍታ ማረፊያቸው አደረጓት የሚለው ነው። ሀብቱማ ድሮም ነበረ፣ ፍላጎቱም ያደረ ነው። አላሰራ ያለውን ማነቆ ተብትቦ የማያንቀሳቅሰውን ያፍታታው ሀገር በቀሉ የኢኮኖሚ ማሻሻያ ባለውለታ ብልህነት የተላበሰው የመንግስት ውሳኔ መድህን ሆኖ እናገኘዋለን። የትላንት የማይመቸው አሰራር ዛሬ የለም። የውጭ ምንዛሬ ግብይቱም በገበያው የሚወሰን ሆኗል። አላነቃንቅ ያለው ኢትዮጵያን አስገልሎ የቆየው የውጭ ዕዳ ጫና ተቋማትና ኢንቨስተሮችን ሲያሸሽ ነበር። እሱም ታሪክ ሆኗል። ከሁሉ በላይ ነገ ምን ይፈጠራል? የድንጉጡ ኢንቨስትመንት የዘወትር ጥያቄ ነው። አጠኑ፣ ተነተኑ፣ ወሰኑ፣ ኢትዮጵያንም አስበለጡ። በእርግጥም ጎረቤት ኬንያ በተመሳሳይ ፎረም ባሳለፍነው ሳምንት አገኘሁ ካለችው የ2.9 ቢሊዮን ዶላር ስምምነት ጋር ሲነጻጸር በ10.1 ቢሊዮን ዶላር ወይንም የ4.5 እጥፍ ገደማ ልዩነት አለው። It is $2 billion, ladies and gentlemen. ከዚህ ታሪካዊ ስምምነት የ10 ቢሊዮን ዶላሩ ዓለም ላይ በታዳሽ ኃይል ስምም ዕውቅናም የተከለው ሚንጊያንግ ስማርት ኢነርጂ ግሩፕ ነው። ኩባንያው የኃይል ሉዓላዊነት መንገዷን እየጠረገች ላለች ሀገር ዋስትና ሊሆን በታዳሽ ኃይል መሰረተ ልማት በሃይድሮጅንና በአረንጓዴ አሞኒያ ምርት ላይ ይሰማራል። በ500 ሚሊዮን ዶላር የተስማማው ሊያዊንግ ፋንግዳ ግሩፕ የብረትና የመድኃኒት ማምረቻ ፋብሪካዎችን ይገነባል። ከመደበኛ ኤሌክትሪክ ኃይል መስመር ውጭ የሆኑ ቀዮቻችን ብርሃን እየመጣላቸው ነው። በስምምነቱ መሰረት 150 ሚሊዮን የአሜሪካን ዶላር ስምምነት ያለው ሰንኪንግ ይህንን ሸክም ያቀላል። ለመኖሪያ ቤቶችና የንግድ ድርጅቶች የሶላር ኃይል አቅርቦትን ይዘረጋል። ከግዙፉ ስምምነት ግዙፍ ተቋማት ብልጽግናዋን ለምትሻ ሀገር ትርጉም ያለው ንቅናቄን ተቀላቅሏል። በእርግጥም ምርጦቹን ለምርጧ የአዲሱ አካሄድ አስኳል ነው። የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው ልምድ ያላቸው ዕውቀታቸውን ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። 13.1 ቢሊዮን ዶላር ይህ ከዓመታት በፊት ብርቅ ነበር። ለዚሁ ነው ከሬይተርስ እስከ ብሉምበርግ ከዢንዋ እስከ ቢዝነስ ኢንሳይደር አፍሪካ ሁሉም በአንድ ድምፅ እርግጥ ነው ኢትዮጵያ የስበት ማዕከል አድርጓታል ያስባላቸው። በውጭ ቀጥታ ኢንቨስትመንት ሀብቱን አፍሶ ቴክኖሎጂን የሚያሸጋግር እንጂ አጭር ጊዜ ቆይቶ ሲጎረብጠው አክሲዮን ሸጦ የሚጠፋ ባለሀብት የለም። በነፃነት ሰርቶ ራስንም ሀገርንም መጥቀም፣ ከውጭ ምንዛሬ ውጥረትን ማላቀቅ፣ ምርትን ማላቅ፣ ተወዳዳሪነትን ማሳደግ ነው ውሉ። እናም ኢትዮጵያ አረንጓዴ ጅማሯን ጽኑ መሰረት ላይ የሚተክል ወጀቡን በጽናት ለመሻገር ነገን የሚያደላድል ስንቅ ያገኘችበት ያድርገዋል። ይህንን ስምምነት ብልጽግናው አይቀሬ መሆኑማ ቀድሞ የተባለ ነው። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ግዙፉ ኢኮኖሚ ሌላ አብዮት ውስጥ ገብቷል። የምስራቅ አፍሪካን ፈርጥ ከርቀት እያስመረጣት ነው። አስፈላጊነቷም እንዲበየን አድርጓል። ይህ ሁሉ መውጫ መተንፈሻ ከሌለ ታንቆ መኖር ተዘግቶ ማደር ነው። እናም የመፍትሄው እርምጃን ማቅረቡ አይቀርም።